እግዚአብሔር የሚወዳችሁ ማህበረ ምዕመናን ወምዕመናት ሁላችሁም በዚህ ሰዓት ለጸሎት በቤተ መቅደሱ በቅድስናው ስፍራ የተገኛችሁ ሁላችሁም እስከ ሞት ድረስ በወደደን ባፈቀረን ባከበረን በደሙ በዋጅን ባነጻን ባከበረን ይቅር ባለን ይቅር ባይ በሆነው በጌታችንና በአምላካችን በመድኃኒታችን ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። ቸሩ አምላካችን እግዚአብሔር በቸርነቱ ጠብቆ ሰሙነ ሕማማቱን አስጀምሮ ስግደታችንን አስፈጽሞ በዓለ ጥንተ ስቅለቱን እንድናከብር ፈቅዶ ዛሬ ደግሞ ለትንሣኤው ዋዜማ ለቅዳም ስዑር አድርሶን በቤተ መቅደሱ ተሰባስበናል። በድጋሚ ክብርና ምስጋና ለዘላለሙ ለሱ ለአምላካችን ለእግዚአብሔር ይሆንልን። የዛሬዋ ቅዳሜ እንግዲህ ቤተ ክርስቲያን ሁልጊዜ እንደምታስተምረን እንደምታስተምራችሁ ቅዳም ስዑር ትባላለች። ቅዳም ስዑር ማለት የለመለመች አረንጓዴ የሆነች ቅዳሜ ማለት ነው። የለመለመች አረንጓዴ የሆነች ቅዳሜ ማለት ነው። ስዕረ ለመለመ የሚል የግስ ቃል አለ። ሳይር የሚለው እዚህ ነው የሚወጣው። የለመለሙ ቄጤማዎች፣ የለመለሙ ጨፌዎች፣ ሳሮች እነዚህ እግዚአብሔር የሚያለመልማቸው ቢያሳድጋቸው እኛ ውሃ ሳናጠጣቸው እግዚአብሔር በቸርነቱ መግቦ የሚያለመልማቸው። ሁለተኛዋ ትርጓሜ ቅዳም ስዑር ማለት የዳነች የተፈወሰች ቀዳሚት ማለት ነው። ሶስተኛው የተሻረች ማለት ነው። አራተኛው የተሰናበተች ማለት ነው። ምን ማለት ነው ስንል የለመለመች ማለት ምን ማለት ነው ስንል በዚህ በኦሪት ዘፍጥረት ምዕራፍ 8 የምናገኘው አንድ ታሪክ አለ። እሱም ታሪክ ምንድን ነው? በአባቶቻችን ዘመን በኖህ ዘመን ኖህ አካሄዱን ከእግዚአብሔር ጋር አደረገ ይለዋል መጽሐፍ ቅዱስ። ኖህ ለእግዚአብሔር ታመነ፣ ለእግዚአብሔር የታመነ ታማኝ ሰው ነበረ ይላል። ኖህ እግዚአብሔርን የሚያመልክ እግዚአብሔርን የሚፈራ ሰው ነበረ። ኖህ እግዚአብሔርን የሚከተል ሰው ነበረ። ኖህ የእግዚአብሔርን ቃል የሚሰማና የሚፈጽም ሰው ነበረ። ግን እሱ ይኖር በነበረበት ዘመን የነበሩ ሰዎች ደግሞ እግዚአብሔርን ችላ የሚሉ የእግዚአብሔርን ቃል ማይከተሉ፣ ማይፈጽሙ፣ ማይሰሙ፣ ማያስተውሉ ለፈቃዳቸው ብቻ የሚታዘዙ ሰዎች የበዙበት ጊዜ ነበር። ስለዚህ እግዚአብሔር ተቆጣ። በዚህ ጊዜ እግዚአብሔር ቅጣትን ለሰው ልጅ ሰጠ። የቅጣቱም አይነት ምን ነበረ? በዛው በታሪኩ በሰፊው ታነቡታላችሁ። ኦሪት ዘፍጥረት ምዕራፍ 8 ስታነቡ እግዚአብሔር የንፍር ውሃን ከሰማይም ከመሬትም ከሰማይም አዘነበ ከምድርም አፈለቀ። ምድር ሁሉ በንፍር ውሃ ተጥለቀለቀች። ግን ኖህ የእግዚአብሔር ወዳጅ ስለሆነ ቀደም ብሎ እግዚአብሔር ኖህን ነገረው የጥፋት እንደሚመጣ። ጥፋት ይመጣል፣ ቅጣት ይመጣልና አንተ ከዚያ ጥፋት ትድናለህ። የምትድነው ደግሞ መርከብ ስራ ነው።
መርከብ ስራና ከፍጥረታት ሁሉ አንድ አድርገህ ይዘህ ወደ መርከቡ ግባ። የንፍር ውሃ በሚመጣበት ጊዜ ፍጥረት ሁሉ ሲጠፋ አንተ ትድናለህ። እግዚአብሔር አምላክ ከጥፋት ሁላችንን የሚያድነን ሁላችንን የሚያድነን። አዎ መርከቧ ቤተ ክርስቲያን ናት። መርከቧ እመቤታችን ቅድስት ድንግል ማርያም ናት። ኖህ ተሸሽጎ ሄዳለባት። ኖህ ተሸሽጎ ተመርኩዞ ከጥፋት ያመለጠባት መርከብ ቤተ ክርስቲያን ናት፣ እመቤታችን ናት። በእመቤታችን አማካይነት ጌታ ተገኝቶ ከሰይጣን አመልጠናል። ከማይሰረ ሞት ተፈተናል በእሱ አማካኝነት። ስለዚህ ኖህ እግዚአብሔር እንዳለው አደረገ። ኖህ ምን አደረገ? እግዚአብሔር እንዳለው አደረገ። ልጆችን ሁላችንም በተቻለን መጠን እግዚአብሔር እንዳለን እናድርግ። በስጋም በነፍስም እንጠቀማለን። የተወደዳችሁ ክርስቶሳውያን የምንችለውን ያህል እንሞክር እግዚአብሔር ያለውን ለማድረግ። የጎደለንን ደግሞ ፍቅር የሆነ አምላክ ነው ያለን፣ ቸር የሆነ አባት ነው ያለን። እግዚአብሔር መሐሪ በባህሪው ምሕረት የባህሪ የሆነ አባት ነው ያለን። ኖህ እግዚአብሔር ያለውን በማድረጉ ፍጥረታትን ሁሉ አንዳንድ ፍጥረት ይዞ ገባ ወደ መርከብ። ያ የንፍር ውሃ መጣ፣ ፍጥረት ሁሉ ጠፋ። ኖህ ምናልባት አምላክ የፈጣሪ ቸርና ርኅሩህ ነውና መዓቱን በምሕረቱ መልሶ ይሆናል ብሎ ወደ መርከቡ ይዟቸው ከገባ ፍጥረታት መካከል ቁራን እንደላከ ቁራ በዚያው ለምለም መሬት አግኝቶ እንደቀረ በኋላ ርግብን እንደላከ ርግብ ምድርን ዙራ እግዚአብሔር ኖህ እንዳሰበው መሐሪ ነውና ምሕረት አድርጎ ይቅርታ አድርጎ ያንን የፈላ ውሃ ውቅያኖስ አድርቆ አጉሎ ሳሩ የነበረው ውሃው የነበረበት መሬት ደግሞ ልምላሜ ሳር አብቅሎ ወይራዎች ሁሉ ለምልመው አገኘችው። ርግብ ያ ሐፀ ማየ መርከብ ያ የመርከብ ውሃ ጎደለ ብላ የምስራቹን የወይራ ቅጠል በጥርሷ በጥሳ ወደ ኖህ ተመልሳለች። ኖህም መስኮቱ ከፍቶ ተቀብሏታል። ጌታዬ አምላኬ ምሕረት አድርጎልናል ብሎ ደረቅ መሬት ፍለጋ ሄዷል፣ አግኝቷል። ከዛ በኋላ ያ በኖህ አማካይነት የተረፈው ትውልድ ነው ዛሬ ምድርን የመላት። ይሄ እስራኤል ዘሥጋ ወይም በአባቶቻችን በኖህ ዘመን የነበረ ምሕረት ነው። ነገር ግን በኖህ ዘመን እንደነበረው በምድር ላይ ምድርን ሞልቷት አስጨንቋት የነበረው ባህር እንደጎደለው ሁሉ እንደጠፋው ሁሉ በአዳም አማካይነት የመጣብን የሰው ልጆች የኃጢአት ባህር መድረቅ ነበረበት። ስለዚህ ያን ሊያደርግ ወልደ እግዚአብሔር በሥጋ ማርያም ተገለጠ። በሥጋ ማርያም የተገለጠው አምላካችን ትናንት ያከበርነው በዓል በመስቀል ላይ ተሰቅሎ ደሙን አፍስሶ ሥጋውን ቆርሶ ያን የኃጢአት ባህር አደረቀልን፣ አጠፋል። ስለዚህ ቤተ ክርስቲያን ትንሣኤን ከማክበሯ በፊት ያለውን ቅዳሜ
ቅዳም ስዑር የለመለመ ቄጤማ ይዛ ለልጆቿ የምስራች በኖህ ዘመን የነበረው የቅጣት ባህር እንደደረቀ ሁሉ በአዳምና በእናታችን በሔዋን አማካኝነት የመጣብን የኃጢአት ባህር በሞተ ወልደ እግዚአብሔር በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስለኛ ሲል ሕማም ተቀብሎ የማይሞተው አምላክ በሥጋ ሙቶ አዳነን። የምስራች የኃጢአት ባህር ደረቀ፣ ጠፋ፣ ምሕረት ተደረገ፣ ይቅርታ ተደረገ ብላ ቤተክርስቲያን የምስራች ቄጤማ ለምለም ቄጤማ የምታድልበት ቀን ስለሆነ ለምለም ቀዳሚት ትባላለች። ሁለተኛው አንደኛ ዛሬ ዕለተ ዓርብ ተሰቅሎ ይህን ዓለም ፈውሶ ይህን ዓለም ምሕረት አድርጎ እነ መጻጉዕን አልጋህን ተሸክመህ ሂድ የነበረ አምላክ በብሉይ ኪዳን ዕለተ ሰንበት ቀዳሚት ነበረች። በዚህች ቀን አይሁድ ከዘረጉ አያጥፉም እግራቸው፣ ካጠፉ ደግሞ አይዘረጉ፣ ከተቀመጡ አይነሱ። አይሁድ እንደዚህ ነበር የሚያከብሯት። በዚህች ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በሰንበት በቀዳሚት ሰንበት በምኩራቦቻቸው ሁሉ እየተገኘ በሽተኞቻቸውን ይፈውስላቸው ነበር። ግን ይከሱት ነበር። ዛሬ ግን እኔና እናንተ በአጠቃላይ የዓለም ሕዝብ ከደዌ ኃጢአት እኛን ፈውሶ በከርሰ መቃብር 3 መዓልት 3 ሌሊት አድሮ ትንሣኤውን ለማክበር ምንጠብቅባት ሰንበት ስለሆነች ይህን ስያሜ አግኝታለች። ቅዳም ስዑርም ደግሞ የተሻረች ማለት ነው። ምን ማለት ነው የተሻረ? እንግዲህ ከዓመት እስከ ዓመት ስንኖር ቅዳም ስዑር ዛሬ ብቻ ነው ምዕመናን ሳይበሉ ሳይጠጡ ጾመው አክፍለው ነገ ሥጋው ደግሞ የሚቀበሉት። ከዛ በተቀር ቀኖናችን ዕለተ ቀዳሚትና ዕለተ ሰንበት ከጥሉላት ከምን አንድ ሰው ራሱ ሊከለክል ይችላል በራሱ ጉዳይ። ግን ሰንበትን አይችልም። ጸሎተ ኪዳን አድርሶ ጸሎቱን ጸልዮ አመስግኖ በቀዳሚት በዕለተ ሰንበት ጦሙን አይውልም፣ ይመገባል። ነገር ግን በዓመት አንዴ ግን የትንሣኤን በዓል ለማክበር የበረቱ ምዕመናን ሐሙስ ማታ እራታቸውን በልተው ከዛ በኋላ እስከ ትንሣኤ ድረስ አይኖሩም። ደግሞ እንደየጸጋቸው ደግሞ ዓርብ ማታ ብቻ እራታቸውን በልተው ደግሞ ዛሬ ሙሉ ቀን ሳይበሉ ሳይጠጡ ብለው ነገ የጌታችንን የመድኃኒታችን የኢየሱስ ክርስቶስ ሥጋና ደም ይቀበላሉ። ስለዚህ ስለምትጾም አክፍሎት ስላላት ቅዳም ስዑር ተብላለች። ቅዳም ስዑር ተብላለች። ሌላው በብሉይ ኪዳን የነበረው ዕዳችን ሁሉ የተተወበት ጌታችን ብዙ ጊዜ ተከሰውም ያገኛቸውን አጥፍተውም ያገኛቸውን ምሕረት አድርጌላችኋለሁ፣ ትቼላችኋለሁ፣ ከእንግዲህ በኋላ ግን እንዳትበድሉ እያለ ያሰናብታቸው ነበር። ጠቅላላ በሙሉ ለ5500 ዘመን በሰው ልጆች ላይ የነበረውን ዕዳ ክርስቶስ የተወበት፣ ክርስቶስ መድኃኒት ለበሽታችን ፈውስ ሆኖ እኛን
ከሞት ወደ ሕይወት መለሰባት ለሰው ልጆች ሁሉ ለሕዝብ ለአሕዛብ ሁሉ የሞተባት ዕለተ ዓርብ ትንሣኤ የምንጠብቅባት ዕለተ ቀዳሚት ስለሆነች እንግዲህ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ቤተ ክርስቲያናችን የምትፈጽመው መንፈሳዊ አገልግሎት ሁሉ በሙሉ መነሻው መጽሐፍ ቅዱስ ነው። መነሻው መጽሐፍ ቅዱስ ነው። አሁን ቄጤማ የምስራች ብለን ስንሰጥ የማያምኑ ሰዎች ይኸው እነዚህ ጅሎች ሊሉን ይችላሉ። ጅሎች ግን አይደለም። እውነት ነው። ስርዓታችን ነው። ምንፈጽመው አገልግሎቱ እግዚአብሔራዊ ነው። እግዚአብሔራዊ ያልሆነ አገልግሎት ቤተክርስቲያን አታገለግልም። ስትጾም ክርስቶስን ምሳሌ፣ የክርስቶስን አገልጋዮች ምሳሌ፣ ቅዱሳንን ምሳሌ አድርጋል። ስትቀድስ ክርስቶስ መስዋዕት ስትሰዋ ክርስቶስ ያዘዛትን ክህነቱ የሱ ነው። መስቀሉም የሱ ነው። መስዋዕቱም እሱ ነው። ልጆች በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትፈጽመው መንፈሳዊ አገልግሎት በሙሉ መነሻው መጽሐፍ ቅዱስና እግዚአብሔር። መጽሐፍ ቅዱስ የእግዚአብሔር ቃል፣ እግዚአብሔር ደግሞ ከሦስቱ አካል አንዱ አካላዊ ቃል እግዚአብሔር ወልድ ደግሞ ተገልጦ ሥጋ ለብሶ የእኛን ሥጋ ለብሶ ደግሞ ያስተማረን ትምህርት አለ። ተንበርክኮ ጸልዩ ብሎናል። ጾሞ ጹሙ ብሎናል። ወደ ቤተ መቅደስ ገብቶ ቤቴ ጸሎት ቤት ብሎናል። የአባቴ ቤት ብሏታለች ቤተ መቅደሱ እና ቤተ ክርስቲያናችን የምትፈጽማቸው ሃይማኖታዊው፣ ቀኖናዊው፣ ትውፊታዊው አገልግሎት በሙሉ መጽሐፍ ቅዱስና እግዚአብሔር ያዘዘውን ትእዛዝ ነው የምትፈጽሙ። ስለዚህ ዛሬ ቄጤማ ስንሰጣችሁ የመጽሐፍ ቅዱስ ቃል ነው። የካህናቱ ፈቃድ አይደለም። ካህናቱ እናድርግ ብለን ተስማምተን አይደለም። ከእኛ በፊት የነበሩ አባቶቻችን ተስማምተው አይደለም። እግዚአብሔር ያደረገው ነው። አንተ ቸር አምላክ ነህ። ኖህን የወደድህ እኔንም ውደደኝ፣ ኖህን ያዳንህ እኔንም አድነኝ። ኖህ እንደታመነ እኔም ልታመንልህ፣ ፍቀድልኝ፣ እርዳኝ፣ ባርከኝ። ኖህ ከጥፋት ውሃ እንደዳነ ሁሉ እንዳዳነው ሁሉ ዛሬም በአዳምና በሔዋን ምክንያት ከጠፋብኝ የኃጢአት የጥፋት ውሃ አድነኛል በመስቀል ላይ ተሰቅለህ ብለን ነው ይህን ቄጤማ የምስራች እያልን በየዓመቱ ቤተክርስቲያን ምታድላችሁ። በሀገራችን ቃጭል እንይዛለን። ዲያቆናቱ ካህናቱ መስቀል ይይዛሉ። አንዱ ዲያቆን ቃጭል ይይዛል፣ አንዱ ዲያቆን ደግሞ ቄጤማ ይሸከማል። ካህኑ መስቀል ይዞ በየሰፈሩ ነው ምንዞር። መቼም ገጠር ያደጋችሁ ታውቁታላችሁ። እና ቃጭል እየተመታ ዲያብሎስ ታስ የምስራች የምስራች ወደ ሰፈሩ ስንገባ ሰው ደግሞ እልል እያለ ይቀበላል። ህዝቡ ደግሞ የምስራች የምስራች ጌታችን ታሰረ፣ ዲያብሎስ ታሰረ፣ ጌታችን ተመረመረ። ጌታችን ተመረመረ፣ ዲያብሎስ ታሰረ። ምክንያቱም ጌታችን ለእኛ ሲል በእነ ጲላጦስ ፊት እየቆመ ተመርምሮልናል። ማነህ አንተ? ለምን የምታደርግ? በማንስ ነው የምታደርግ? አንተ ማነህ እያሉ መርምረውታል፣ አንገላተውታል። አንዴ በሄሮድስ ፊት፣ አንዴ በሊቀ ካህናቱ በሐና ፊት አንገላተውታል ወዲያና ወዲህ። ለማን ሲል? ለእኛ ሲል። ዲያብሎስ ደግሞ በክርስቶስ መስቀል በክርስቶስ መሰቀል ታስሯል።
ወንጌል ነው ራሱ ወንጌል። እንዲህ ያለ የምስራች ቤተክርስቲያናችን ሁልጊዜ ተባርከናለች፣ ታስተምረናለች፣ ታሳየናለችና አሁንም ዛሬ የምናደርገው ይህን ነው። በድጋሚ እንኳን አደረሰ አምላካችን በቀራንዮ መስቀል ተሰቅሎ ደሙን አፍስሶ ስጋውን ቆርሶ ስለኛ ታሞ ስለኛ ቆስሎ በሕማሙ ሕማማችንን በቁስሉ ቁስላችንን ፈውሶ አድኖናልና ያንን ነው ነትከ ማየ ኃጢአት በቅጠል ምክንያት የመጣ የኃጢአት ባህር ለ5500 ዘመን የሰው ልጅ ያስጨነቀ ደዌ ሕማም በወልደ እግዚአብሔር በክርስቶስ ሕማምና ሞትና ትንሣኤ ጠፋ። ቅዱስ ያሬድ ገብረ ሰላመ በመስቀሉ ሰላምን አወጀ ይላል። ሰላም የታወጀው ለሰው ልጅ በመስቀል ወአግሃደ ትንሣኤሁ ሰው የሆነው አምላክ በለበሰው ሥጋ ተገርፎ ያን ሁሉ ሕማም ተቀብሎ ሞትንም በለበሰው ሥጋ ሙቶ ሞታችንን አጥፍቶ ተቀብሮ በሦስተኛው ቀን ግን አግሃደ ትንሣኤሁ መለኮታዊ ስልጣኑን ተነሳ። መቃብር ክፈቱልኝ ሳይል እግዚአብሔር ከመቃብር ተነሳ አለ። የትንሣኤው ጌታ መድኃኔዓለም ችን ዛሬ የሰጠንን ቀን ባርኮ ቀድሶ በሰዓቱ ደርሰን ትንሣኤውን እንድናከብር ፈቃዱ ይሆንልን። ለዛሬ ዓመት ጠብቆ ያድርሰን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ዛሬም የዓለምን ኃጢአት በመስቀል ላይ ይቅር ያለ አምላክ ሰው ነንና ዓይናችን ያያል፣ ጆሮአችን ይሰማል፣ አይምሮአችን ያስባል፣ አንደበታችን ይናገራል። ልጆቼ ፍጹም አይደለንም። ዕለት ዕለት ይህ ጸሎት ያስፈልገናል። ቤተ ክርስቲያን ሁልጊዜ የምትናዘዘን ለዚህ ነው። ሁልጊዜ የምታከብረን፣ ሁልጊዜ ነፃ እያወጣች ነው የምትመልሰን ወደ ቤታችን። ነፃ እያወጣች ቤተ ክርስቲያን ሁልጊዜ እያማለደች ከክርስቶስ ጋር እያገናኘች እያስታረቀችን ነው የምትውል ቤተ ክርስቲያን ሁልጊዜ። ስለዚህ ፍጹም አይደለንምና ዓይናችን ከማየት አይምሯችን ከማሰብ አይቆጠብም። አይምሯችን ቤተ ክርስቲያን ውስጥ ሆነን ይወስደናል ወደ ሊሳን አስብ ብንን እንላለን። አይምሮን መያዝ አይቻልም። አይምሮ ረቂቅ ነው፣ ህሊና ረቂቅ ነው። ጆሮ ደግሞ አልሰማም አይል ይሰማል፣ አንደበት ደግሞ ይናገራል። ስለዚህ ልጆች እግዚአብሔር ዛሬም እንደ ሰውነታችን ያጠፋነውን ጥፋት በመስቀል ላይ ተሰቅሎ ዓለሙን ሁሉ ይቅር ያለ አምላክ እኛንም ይቅር ይበለን። በዓሉን የበረከት በዓል ያድርግልን። አቡነ ዘበሰማያት